በቆዳ ስፋቷ ከአዲስ አበባ የምታንስ ቢሆንም የዓለምን የኢኮኖሚ ቁልፍ ግን በእጇ ከያዘችው ወደ ሉክዘምበርግ ተጉዘን አስገራሚዋን ሀገር እናያለን። ሉክዘምበርግ ስትባል ብዙዎቻችን ስለ ሀብት፣ ስለ ባንክ ወይም ስለ አነስተኛነቷ እናስብ ይሆናል። ነገር ግን ከዚህ በስተጀርባ ያሉት አስገራሚ ምስጢሮች ምንድናቸው? እንዴት ይህች አንዲት ስንዝር ሀገር የአውሮፓ የኢኮኖሚ ሞተር ልትሆን ቻለች? ዛሬ በዝርዝር የምናየው ስለ አሃዝ ብቻ አይደለም፣ ስለ ስልጣኔ፣ ስለ ጥበብና ስለ ሰው ልጅ የፈጠራ ውጤት ጭምር እንጂ። በቪዲዮ መሃል ላይ ለምን ይህች ሀገር ትራንስፖርትን በነፃ እንደሰጠች የሚያስገርምና የሚያስደንቅ ምክንያትን እናያለን። ሰላም ጤና ይስጥልኝ፣ ሚስተር ሞላ ነኝ። አብራችሁን ቆዩ። ሉክዘምበርግ የታሪክ መዛግብት የሚንቀጠቀጡላት ሀገር ስትሆን ከ1000 ዓመታት በፊት ይቺ ምድር የሰሜኑ ጊብራልታር በሚል ቅጽል ስም ትታወቅ ነበር። ለምን ይመስላችኋል? ምክንያቱም በወቅቱ ማንም ሊሰብረው የማይቻለው እጅግ አስፈሪና ጠንካራ ምሽግ ነበራት። በሸለቆዎችና በገደሎች የተከበበችው ይቺ ከተማ ለዘመናት የአውሮፓ ኃያላን ሀገሮች አይናቸውን ጥለውባት ኖረዋል። ዛሬ በከተማዋ ጠባብ መንገዶች ላይ ስትጓዙ የድንጋይ ግንቦቿ ስለ ጥንታዊ ጀግንነት የሚናገሩ ይመስላል። ሌላው የሚገርመው ነገር ሉክዘምበርግ እስካሁን ድረስ በዓለም ላይ በዱክ ወይም በግራንድ ደክ የምትመራ ብቸኛው ሀገር መሆኗ ነው። ይህ ንጉሳዊ ክብርና ጥንታዊነት ከዘመናዊ ስልጣኔ ጋር ተስማምቶ ማየት ራሱ ሌላ ዓለም ውስጥ ያለህ ያህል እንዲሰማ ያደርጋል። አሁን ወደ ዋናው ነጥብ እንምጣ። ሉክዘምበርግ እንዴት እንዲህ ባለ ጸጋ ልትሆን ቻለች? ብዙዎች ታድረው ይሉ ይሆናል። ነገር ግን ሚስጥሩ እድል ብቻ አይደለም። ሉክዘምበርግ አንድ ወቅት ላይ በብረት ማዕድን የምትታወቅ ሀገር ነበረች። ነገር ግን አመራሮቿና ሕዝቧ ባደረጉት ብልህ የኢኮኖሚ ሽግግር ዛሬ የዓለማችን የፋይናንስ ማዕከል ሆናለች። ከ150 በላይ ታላላቅ ዓለም አቀፍ ባንኮች መቀመጫቸውን እዚህ ማድረጋቸው ብቻ ሳይሆን አገሪቱ ወደ ጠፈር ምርምር፣ ወደ ዲጂታል ቴክኖሎጂ ያደረገችው ግስጋሴ እጅግ አስገራሚ ነገር ነው። ዛሬ ሉክዘምበርግ በነፍስ ወከፍ ገቢ የዓለምን ቁንጮ ሀገር ስትሆን፣ ይህ ማለት እያንዳንዱ ዜጋ የሚከፈለው ደሞዝ ከዓለም ላይ ካሉ ከፍተኛ ደሞዞች አንዱ እንዲሆን አድርጓቸዋል። ይህ ብልጽግና በከተማዋ ንጽህና፣ በህንፃዎች ውበትና በህዝቡ የተደላደለ ህይወት ላይ በግልጽ ይታያል። እስቲ አስቡት፣ ባቡር፣ አውቶቡስ ወይም ትራም ለመሳፈር አንድም ሳንቲም የማይከፈልባት ሀገር። አዎ ይህ ህልም አይደለም፣ ሉክዘምበርግ ናት። እንደ አውሮፓውያን አቆጣጠር በ2020 ሉክዘምበርግ በዓለም ላይ የመጀመሪያዋ ሙሉ በሙሉ የህዝብ ትራንስፖርት ነፃ ያደረገች ሀገር ሆነች። ይህ የተደረገው አገሪቱ ካላት ሀብት ብቻ የተነሳ አይደለም፣ ይልቁንም የአየር ብክለት ለመቀነስና የትራፊክ መጨናነቅን ለማስወገድ የተወሰደ ድንቅ አብዮታዊ እርምጃ ነው እንጂ። የትራንስፖርት ጥራትና የዘመናዊነት ደግሞ የሚገርም ነው። የትም ቦታ ለመሄድ የሚያስፈልጋችሁ ፈቃደኝነት ብቻ ነው። ይቺ ሀገር ለዜጎቿና ለጎብኚዎቿ የምትሰጠው ክብርና ምቾት በቃላት ለመግለጽ ይከብዳል። ከህንፃዎቹና ከገንዘቡ ባሻገር ሉክዘምበርግ የፈጣሪ እጅ ያረፈባት ድንቅ ተፈጥሮ አላት። ትንሿ ስዊዘርላንድ እየተባለች የምትጠራው የሙላርታር ክልል ለተፈጥሮ አፍቃሪዎች ገነት በሉት። ጥቅጥቅ ያሉ አረንጓዴ ደኖች፣ በድንጋይ መሃል የሚፈሱ ፏፏቴዎችና ጥንታዊ ቤተ መንግስቶች የሉክዘምበርግ ሌላኛው ገጽታዎች ናቸው። ባህሏም ቢሆን ልዩ ከመሆኑ አንጻር እዚህ ሀገር ውስጥ ሉክዘምበርጊሽ፣ ፈረንሳይኛና ጀርመንኛ ቋንቋን በጋራ ይናገራሉ። ህዝቧ ቅይጥ ባህል፣ የዳበረ ስልጣኔ ያለው ሲሆን ለእንግዲህ ያላቸው አቀባበልና ጨዋነት እጅግ ማራኪ ነው። ወደ ሉክዘምበርግ ስትሄዱ ዘመናዊ ዓለምና ተፈጥሮ እንዲህ ተስማምተው እንደሚኖሩ ትልቅ ትምህርት ታገኛላችሁ። እንግዲህ ሉክዘምበርግ ይህንን ትመስላለች። ትንሽ ብትሆንም ለዓለም የምታስተምረው ግን ትልቅ ነገር አላት። አንድን ሀገር በትጋት ስትሰራና ስታቅድ ከምንም ተነስታ የብልጽግና ማማ ላይ መውጣት እንደሚቻል ሉክዘምበርግ ሕያው ምስክር ናት። አብራችሁ ስለቆያችሁ ምስጋናችን እጅግ ላቅ ያለ ነው። ቪዲዮን ከወደዳችሁት ላይክ በማድረግ ለወዳጆቻችሁ ማጋራት እንዳይረሳ። በሚቀጥለው ሳምንት በሌላ አስደናቂ ጉዞ እስክንገናኝ በያላችሁበት መልካም ጊዜ እንመኛለን።